ሰበር ዜና ከአሜሪካ የትራምፕ አስተዳደር በስደተኞች ላይ በወሰደው ግትር አቋም ምክንያት ኒው ጀርዚ በአሁኑ በከፍተኛ ሁከትና በጥብጥ እየተናወጠች ነው። ሳናፈርሷ አንመለስም በሚል መፈክር የተጀመረው አመጽ አሁን ዛሬ 9ኛ ቀኑን አስቆጥሯል። Will we see more of a calm night? Will we see the clashes and violence on the streets of New Jersey that we saw 24 hours ago? በዚህ ሙከትና በጥብጥ ምክንያት በአሜሪካ የሚገኙ በርካታ ሀበሾች፣ ኢትዮጵያና ኤርትራውያን የተገደሉ ህይወታቸው ያለፈ እንዲሁም እየታሰሩ ያሉበት ወቅት ነው። ስለዚህ በዛሬ ቪዲዮ በአሜሪካ በኒው ጀርዚ ከተማ እየተፈጠረ ስላለው ነገር ነግራችኋለሁ። እንዲሁም በአሜሪካ በየትኛውም ግዛት የምትገኙ ኢትዮጵያን ይህ መረጃ ይመለከታችኋል። ሙሉ ቪዲዮ መከታተላችሁን እርግጠኛ ሁኑ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ ምንም አይነት ሁኔታ ውስጥ በየትኛውም ግዛት የምትገኙ ኢትዮጵያን ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። New Jersey, new violent clashes erupting overnight between anti-ICE demonstrators and authorities outside a Newark Immigration Detention Center. This morning, the Department of Homeland Security says the area around Delaney Hall is now secured. ቪዲዮ እንደተመለከታችሁት ነው በአሜሪካ በኒው ጀርዚ ግዛት በሚገኘው ዴናሊ ሄል በተሰኘ የፌዴራል ስደተኞች ማቆያ ማዕከል ውስጥ የተነሳውን ከባድ ተቃውሞና ሁከት የሚያሳይ ቪዲዮ ነው። በዚህም በተቀሰቀሰው ሁከትና ብጥብጥ ምክንያት በአሜሪካ በዚህ ግዛት የሚገኙ ስደተኞች እየተገደሉ ህይወታቸው ያለፈ እንዲሁም ደግሞ ወደ ስርም የተወሰዱ ያሉበት ሁኔታ ነው ያለው። ቪዲዮ ልጋብዛችሁ። Well, take a look at this wild video. Protests erupting outside a New Jersey ICE facility, and they got violent very quickly, defying New Jersey's Democratic governor who just announced peaceful protected protest zones outside Delaney Hall. ተቃውሞ የተጀመረበት ምክንያት ማለትም ይህ ተቃውሞ ሊጀመር የቻለበት ምክንያት በማቆያ ማዕከል ውስጥ የታሰሩ ስደተኞች ቤተሰቦችና ደጋፊዎች ባደረጉት ሰላማዊ ሰልፍ ቢሆንም ይህ ቪዲዮ እስከተቀረጸበት ማለትም ይህን ዘገባ እስካዘጋጀውላችሁ ድረስ 9 ቀናቶችን አስቆጥሯል። በዚህ 9 ቀናቶች ውስጥም ከባድ የሆነ ግጭትና ሁከት ኒው ጀርዚ እያስተናገደች ትገኛለች። Developing now, a curfew in effect for the area around Delaney Hall. Police in riot gear surround anti-ICE protesters. Apparent rubber bullets fired and at least one person arrested. በቪዲዮ ላይ እንደተመለከታችሁትም ተቃዋሚዎቹ ማለትም ስደተኞቹ ማለት ነው ራሳቸውን ከአስለቃሽ ጭሶችና ከፖሊስ አባላቱ የሚሰነዘርባቸውን ጥቃቶች ለመከላከል ከፍተኛ ጥንካሬ ያላቸው የፊት ማስኮችን እንዲሁም መነጽሮችና ከፍተኛ የሆኑ ዱላዎችን እንዲሁም መገፋፋቶችን የሚቋቋሙ ልብሶችን በመልበስ ነው ተቃውሟቸውን እየገለጹ እንዲሁም ሁከቱን እያባባሱ ያሉት። የተቃውሞ ምክንያት ማለትም ይህ ብጥብጥ እንዲሁም ሁከት እንዲነሳ የሆነበት ምክንያት የመጀመሪያው በማቆያ ማዕከል ውስጥ የሚገኙ ስደተኞች የተበላሸ እንዲሁም ካሎሪ በጣም ዝቅተኛ የሆነ ምግብ እንደሚቀርብላቸው አልፎ ተርፎም በተደጋጋሚ ምግብ ጨርሶ እንደማያገኙ ማለትም ሙሉ በሙሉ ምግብ እንደማይቀርብላቸው እንዲሁም ደግሞ ምግብ በሚቀርብላቸው ጊዜም የተበላሸ ምግብ እንዲሁም ካሎሪው በጣም ዝቅተኛ የሆነ ምግብ እየቀረበላቸው በመሆኑ ምክንያት ነው። እንዲሁም ደግሞ የጽዳትና የመጸዳጃ ክፍሎች አያያዝ በፍጹም ሰብአዊነት የጎደላቸው በመሆናቸው ምክንያት ነው ይህ ተቃውሞ ወይም ይህ ብጥብጥ ይህ ሁከት ሊፈጠር የቻለበት ምክንያት። ሰዎች እርስ በርስ እየተያዩ እንዲጸዳዱ እየተደረገ ይገኛል። እንዲሁም የሕክምና ጥረት በመኖሩ ምክንያት ሰዎች አይናችን እያየ እንደሚሞቱብን ማለትም በዚሁ በማቆያ ማዕከል ውስጥ አይናችን እያየ እየሞቱ ይገኛሉ። በተጨማሪም ደግሞ የህግ ባለሙያዎች፣ የሰብአዊ መብት ተሟጋቾች እንዲሁም ፖለቲከኞችና አክቲቪስቶች ወደ ማዕከሉ ገብተው ሁኔታውን እንዲከታተሉ እንዲሁም ደግሞ ዘገባ እንዲሰሩ ማለትም ለህዝብ ለዓለም ይፋ እንዲሆን እንዳይደረግ የህግ ባለሙያዎች እንዲሁም የሰብአዊ መብት ተሟጋቾችና ፖለቲከኞች አክቲቪስቶች እንዳይገቡ እየተደረጉ ነው ያሉት። ስለዚህ ይህ ነገር መቆም አለበት። በዚህም ምክንያት ይህንን በኒው ጀርዚ የሚገኘውን የስደተኛ ማቆያ ተቋም እናፈርሰዋለን፣ ሳናፈርሰው አንመለስም፣ ሙሉ በሙሉ እናወድመዋለን በሚል መፈክር ነው ይህ ተቋሙ እንዲሁም ይህ ሁከት እየተፈጠረ ያለው። ቪዲዮ ልጋብዛችሁ።
በዚህ የስደተኞች ማቆያ ማዕከል ውስጥ በርካታ ኢትዮጵያን እንዲሁም ትውልደ ኢትዮጵያን እንደሚገኙበት መረጃዎች ያሳያሉ። በአሜሪካ የሚገኙ ስደተኞችና ትውልደ ኢትዮጵያን በሀገር ቤት ጉዳዮች ላይ ብቻ መጨነቅ ማተኮር ሲገባቸው በየቦታው በትራምፕ አስተዳደር ምክንያት በሚፈጠሩ የስደተኛ አያያዞች፣ በሚወጡ አዳዲስ ህጎች እንዲሁም በሚፈጠሩ በርካታ ችግሮች ምክንያት ስደተኞች ማለትም በአሜሪካ የሚገኙ የሌላ ሀገር ስደተኞች እንዲሁም ሀበሾች ኢትዮጵያንና ኤርትራውያን ጨምሮ ማለት ነው በአሜሪካ በየትኛውም ግዛት የሚገኙ ስደተኞች በከፍተኛ የሆነ ጭንቀት ውስጥና አለመረጋጋት ውስጥ እንደሚገኙ በርካታ የዜና ተቋማት እነ አልጀዚራ፣ ሲኤንኤን እና በርካታ የዜና ተቋማት የትራምፕ አስተዳደር እያደረገ ያለውን ነገር ቆም ብሎ እንዲያይ እንዲሁም ስደተኞች ላይ እየፈጸመ ያለውን በደል እንዲያቆም ጥሪ ያቀረቡ ነው። Good morning, everybody. It is Sunday. It is May 31st. I'm Hannah Doba. This is Morning in America. And let's begin with that breaking news in New Jersey. New violent clashes erupting overnight between anti-ICE demonstrators and authorities outside a Newark Immigration Detention Center. በዚህ በኒው ጀርዚ በስደተኞች የተፈጠረውን ተቃውሞ ውከትና ረብሻ ምክንያት የትራምፕ አስተዳደር ባለስልጣናት ምላሽ ሰጥተዋል። የኒው ጀርዚ ከተማ ገዢ የሆኑት ባለስልጣን እንደተናገሩት ተቃውሞ ሰላማዊ እንዲሆንና ወደ ውከት እንዳይቀየር በማሳሰብ አያይዞም በስደተኞች የተነሱ ጥያቄዎች ማለትም በዚህ ተቃውሞ ላይ ከስደተኞች የተነሱ ጥያቄዎች ማለትም ቤተሰቦቻቸው እንዲጎበኛቸው ማድረግ እንዲሁም የምግብ አሰጣጥና የስደተኞች አያያዝ ያነሷቸው ጥያቄዎች በአጠቃላይ ማለት ነው እንደሚመለሱ እንደሚቀረፉ ቃል በመግባት ያለው ነገር እንዲረጋጋ እያደረጉ ይገኛሉ። በሌላው በኩል ደግሞ የትራምፕ አስተዳደርና የሀገር ውስጥ ደህንነት መስሪያ ቤት የምንለው ዲኤችኤስ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊዎች ቦታው ሆቴል ወይም ሪዞርት ሳይሆን የወንጀለኞች ማቆያ ነው በማለት የስደተኞችን አያያዝ በተመለከተ የቀረበውን ቅሬታ ውድቅ አድርገዋል። ማለትም በስደተኞች የተነሱ ያሉት ጥያቄዎች አግባብነት የሌላቸው ናቸው። ይህ በኒው ጀርዚ የሚገኘው ማቆያ የስደተኞች ማቆያ ሆቴል ወይም ሪዞርት ሳይሆን የስደተኞች ማቆያ ነው። ስለዚህ የተጋነነ ነገር ማለትም እንደምትጠይቁት አይነት ምግብ እንዲሁም እንደምትጠይቁት አይነት የስደተኛ አያያዝ እንዳትጠብቁ ወይም እንዳታስቡት አታገኙም። ይህ ሆቴል ወይም ሪዞርት ሳይሆን የስደተኞች ማቆያ ነው። ስለዚህ እያነሳችሁ ያለው ጥያቄ አግባብነት የሌለው ጥያቄ ነው ሲሉ ተደምጠዋል። መረጃዎች እንደሚያሳዩትም በማዕከል ውስጥ የሚገኙ አብዛኞቹ ሰዎች የወንጀል ሪከርድ የሌለባቸው እንዲሁም ንጹሃን መሆናቸውና በህገ ወጥ መንገድ የገቡ ቢሆንም ማለትም በህጋዊ ባልሆነ መንገድ ወደ አሜሪካ የገቡ እንዲሁም ዶክመንት የሌላቸው ስደተኞች ቢሆንም ምንም አይነት የወንጀል ሪከርድ የሌለባቸውና ንጹሃን መሆናቸውን በርካታ መረጃዎች ያሳያሉ። አጠቃላይ ያለው መረጃ ይህን ይመስል ነበር። አሪፍ ኢንፎርሜሽን በግልጽ በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። በኒው ጀርዚ የተፈጠረ ያለው ረብሻ እንዲሁም ሁከት ያለው መረጃ ይህንን ይመስላል። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። እንዲሁም መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በአሜሪካ በምንም አይነት ሁኔታ ውስጥ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ እንደጠቀማችሁ አስብቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ስለመረዳ ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አስብቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ